ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። በርከት ያሉ ዓለም አቀፍ መረጃዎችን በየተመለከተ በየሰዓታቱ ልዩነት ፈጣን መረጃዎች እየወጡ ነው። መረጃዎቹ በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ መረጃዎቹ ስናቀና የኢራንና እስራኤል ጦርነት ከተጠናቀቀ በኋላ በምድር ውስጥ ባለ ጥብቅ መሸሸጊያ ውስጥ ሆነው ጦርነቱን ሲመሩ የነበሩት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ለመጀመሪያ ጊዜ በቪዲዮ መግለጫ ሰጥተዋል። ለአሜሪካ፣ ለእስራኤል እንዲሁም ለመላው የኢራን ሕዝብ መልእክት አስተላልፈዋል። በዝርዝር የምታደምጡት ይሆናል። በሌላ በኩል ደግሞ ክቡራን አድማጮች ከሩሲያ የተሰማው ዜና እንዲሁም የሚያሸብር ሆኗል። ሩሲያ ሶስተኛውን ዙርና የመጨረሻ ያለችውን የምጽአት ቀን ማስጠንቀቂያ ወይም ዱምስዴይ ዋርኒንግ ሰጥታለች። በጣም አስፈሪ ድባብ አጭረው ከዋሉ ዜናዎች መካከል ዋናው ነው። ሩሲያ በሰጠችው ዋና መግለጫ ዓለም ወደ ማብቂያዋ ወይም ወደ መጨረሻዋ ተቃርባለች ብላለች። መሪዎች የተጨነቁበትን ሁኔታ ለማሳየት ሞክራለች። የሩሲያን ይህንን የምጽአት ቀን ደርሷል ወይም የመጨረሻው ዘመን ያለችውን የፍጻሜ መግለጫ በዝርዝር የምታደምጡት ነው የሚሆነው። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፊታችን ሰኞ ፍርድ ቤት እንዲቀርቡ ማዘዣ ተቆርጦባቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፍርድ ቤት እንዲቀርቡ ማዘዣ መቆረጡን ተከትሎ ታዲያ የአሜሪካው ፕሬዝዳንት አጋራቸው ዶናልድ ትራምፕ በእጅጉ ደንግጫለሁ፣ በኔታንያሁ ላይ የወጣውን የፍርድ ቤት መጥሪያ በጣም አሳዝኖኛል፣ በአስቸኳይ ልቀቁት፣ ፍርድ ቤትም መቅረብ የለበትም፣ ከተቻለም ይቅርታ አድርጉለት የሚል ጥያቄ አቅርበዋል። ጉዳዩን በተመለከተ አነጋጋሪ ሆኗል። ኔታንያሁ ትራምፕ ላቀረቡላቸው ድጋፍ አመሰግናለሁ የሚል የምስጋና መልእክትም አስተላልፈዋል በማህበራዊ ትስስር ገጻቸው። ሁኔታው በጣም አነጋጋሪ ሆኗል። በዝርዝር የምታደምጡት ጉዳይ ነው የሚሆነው። ጎረቤት ኬንያ እንዲሁ በአመጽ ስትቀጣጠሉ አድራለች። የፖሊሶች በተቃዋሚዎች ላይ በተኮሱት ተኩስም 8 ንጹሃን ኬንያውያን ዜጎች መገደላቸው እየተነገረ ነው። ሁሉንም መረጃዎች በዝርዝር አስደምጣችኋለሁ። አብረን እንከታተለው። በቀድሚያም በአሜሪካና እስራኤል ጥምረት ከኢራን ጋር ሲደረግ የነበረው ውጊያ መጠናቀቁ ከተነገረ በኋላ ጦርነቱን ከምድር በታች በነበረ ጥብቅ ዋሻ ውስጥ ሆነው ሲከታተሉና ሲመሩ የነበሩት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ጦርነቱ መጠናቀቁ ከተነገረ በኋላ ለመጀመሪያ ጊዜም በይፋ የቪዲዮ መግለጫ መስጠታቸው ተዘግቧል። ካሚኒ በሰጡት መግለጫ እንዳሉት አሜሪካና እስራኤል በጥምረት ውጊያ ቢከፍቱብንም ያሰቡትን ነገር ማሳካት ሳይችሉ ቀርተዋል ብለዋል። በተለይም ደግሞ አሜሪካ ደርሳ ባትረዳት ኖሮ እስራኤል በከፍተኛ ሁኔታ አደጋ ውስጥ ገብታ ነበር፣ አገዛዙም ሊፈርስ ተቃርቦ ነበር ሲሉ ተናግረዋል። ካሚኒ በዚህ የቪዲዮ መልእክታቸው ላይ እንዳሉት አሜሪካ ለሰነዘረችብን ጥቃት እኛም አሜሪካን በጥፊ መተናታል ሲሉ ተናግረዋል። ጥቃቶቻችን እየበረቱ በሄዱ ጊዜ ያን ጊዜ ነው አሜሪካ ጣልቃ መግባት የፈለገችው። አሜሪካ ጣልቃ ባትገባ ኖሮ የኛ ብርቱ ክንድ በእስራኤል ላይ አርፎ ነበር በማለት ገልጸዋል። ነገር ግን አሜሪካ ጣልቃ ገብታለች። አሜሪካ ከኛ ጋር ምንም ጉዳይ የላትም። በተለይም ደግሞ ኒውክሌር ያብላላሉ፣ የኒውክሌር የጦር መሳሪያ አላቸው በማለት የተከሰስነው ስህተት ነው። አሜሪካ ከኛ ኒውክሌር ሳይሆን ጉዳይ ያላት እኛን ከማንበርከክ ነው ብለዋል ካሚኒ። አሜሪካ ኢራንን እጅ እንድትሰጥና ኢራንን ለማንበርከክ ፈልገው ነበር፣ ነገር ግን አልተሳካላቸውም ብለዋል። ካሚኒ በመግለጫቸው ዶናልድ ትራምፕን በመጥቀስ ትራምፕ ኢራን እጅ መስጠት አለባት በማለት ጠቅሶ ነበር፣ ግን አይሆንም ብለዋል። ትራምፕ አሜሪካ በኢራን እጅ መስጠት ብቻ እንደምትረካም እውነቱን ገልጸውልን ነበር፣ ነገር ግን እጅ መስጠት መቼም የሚሆን አይደለም፣ ህዝባችን ኃያል ነው ያሉት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ህዝብና መንግስት ለማንም እጅ እንደማይሰጡ አጥብቀው ተናግረዋል። ይህንም በዓለም አደባባይ ላይ አሳይተዋል ብለዋል። አሁንም ቢሆን ዳግም ጥቃት የሚመጣብን ከሆነ በተመሳሳይ መልኩ እንመክታለን ያሉት አያቶላ አሊ ካሚኒ የሚደረገውን ሁሉ ነገር አድርገን ኢራንን ለማስቀጠል ማንኛውንም ጥቃቶች ተቋቁመን ትልቅ ዋጋ ከፍለን እናስቀጥላለን ሲሉ ተደምጠዋል። የኢራን ዋና የአሜሪካ የጦር ሰፈሮችን ማግኘትና መድረስ መቻሏን በዓለም መድረክ ፊት አሳይታለች። እናም ወደፊት አዲስ ጥቃት በሚፈጠር ጊዜ ተመሳሳይ ነገር እንደግማለን፣ ለተሰነዘረብን ቡጢ መሰንዘራችን አይቀርም ብለዋል አያቶላ አሊ ካሚኒ። አያቶላ በዚሁ መግለጫቸው የእስራኤልን ባለብዙ ሽፋን የመከላከያ ኃይል ሰብረው መግባት የቻሉ ሚሳኤሎቻችን በግልጽ ማስጠንቀቂያ ልከዋል ብለዋል። በተጨማሪም
አሜሪካ በኒውክሌር ጣቢያዎቻችን ላይ ጥቃት ብትሰነዝርም ማሳካት የቻለችው አንዳች ነገር የለም። ይህ ጉዳይ ይቀጥላል። ኒውክሌር ማብላላቶቻችን በምንም በኩል አይቆምም ብለዋል። በመጨረሻም ካሚኒ ይህ ቪዲዮ እንደተጠናቀቀም በማህበራዊ ትስስር ኤክስ ገጻቸው ላይ ባሰፈሩት መልእክትም በውሸተኛ የእስራኤል አገዛዝ ላይ ድል ተቀዳጅተናል እንኳን ደስ ያላችሁ የሚል መልእክት ከሰዓታት በፊት በማህበራዊ ትስስር ገጻቸው ላይ አስፍረዋል። በሌላ በኩል ሩሲያ የምጽአት ቀን ያለችውን አስፈሪ መግለጫ አወጣች። አሁን ላይ ወደ እኩለ ሌሊት ተቃርበናል ስትል ሩሲያ የኒውክሌር የዓለም ጦርነት ማስጠንቀቂያ በድጋሚ ዛሬ ረፋዱን ማውጣቷን የተነገረው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የኒውክሌር የፍጻሜ ቀን ሰዓት ዱምስዴይ ክሎክ ወደ እኩለ ሌሊት እየተቃረበ መሆኑንና የሶስተኛው የዓለም ጦርነት ንግግሮችም እየተለመዱ የሆኑ መምጣታቸውን አስመልክቶ በዛሬው ዕለት ማለዳ አዲስ አስደንጋጭ የሆነ ማስጠንቀቂያ ለዓለም ነግረዋል። ይህ መግለጫ በአሁኑ ወቅት በዓለም አቀፍ ደረጃ እየታየ ያለውን የፖለቲካ ውጥረትና በተለይም ደግሞ በዩክሬንና በኢራን ያሉ ሁኔታዎችን አስመልክቶ አደገኛነቱን የሚያንጸባርቅ መግለጫ ነው ተብሏል። የፍጻሜውን ቀን ጉዳይ በሚመለከት ላቭሮቭ የፍጻሜ ቀን ሰዓት ያሉት ወደ እኩለ ሌሊት መጠጋቱን በተደጋጋሚ ጠቅሰው ይህ የኒውክሌር ጥፋት ስጋት ከመቼውም ጊዜ በላይ በዓለማችን እያየለ መሆኑን ገልጸው ይህ ሰዓት በዓለም አቀፍ ደረጃ የሚዘጋጅ መሆኑን ገልጸው አሁን ላይ ከመቼውም ጊዜ በላይ በአስጨናቂ ሁኔታ ውስጥ እንገኛለን ብለዋል። የተለመደ ንግግር ነው። የሶስተኛው የዓለም ጦርነት እድል የሚለው ተቃርቧል በማለት የገለጹ ሲሆን የዓለም መሪዎች ይህንን ነገር እየደጋገሙት ነው ብለዋል። በዚህም በምዕራባውያንና በሩሲያ መካከል ያለው ግንኙነት በእጅጉ እየተበላሸ መጥቷል። ይህም ደግሞ የመጨረሻው ዘመን መቃረቡን ያመለክታል። ለዚህም ነው ሩሲያ ሶስተኛውን ዙር የኒውክሌር ጥፋት ወይም የመጨረሻው የምጽአት ቀንን ማስጠንቀቂያ መስጠት ያስፈልጋት ብለዋል። ላቭሮቭ አክለውም በተለያዩ ጊዜያት የኒውክሌር ግጭት አደጋን መናቅ የለብንም በማለት ገልጸው ከባድና እውነተኛ አደጋ መሆኑን ልናሰምርበት ይገባል ብለዋል። ሩሲያ የኒውክሌር ጦርነት እንዳይከሰት ሁሉንም ጥረት እንደምታደርግ በተደጋጋሚ ብትገልጽም በተመሳሳይ ጊዜ የምዕራባውያን ድርጊቶች ግን ይህንን አደጋ ሲያቃልሉት ይታያል ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመግለጫቸው አክለው ዩክሬንን በመሳሪያ በማስታጠቅ ኔቶ ከሩሲያ ጋር በተኪ ጦርነት ወይም ፕሮክሲ ዋር ውስጥ እንደገባም ገልጸው የምዕራባውያን ሀገሮች ዩክሬንን መደገፋቸውና ሩሲያ ላይ የጣሉትን ማዕቀቦች ሁኔታውን እያባባሰ መሆኑን ገልጸው ዛሬ ለሶስተኛ ጊዜ የምጽአት ቀን የመጨረሻውን የሩሲያ ማስጠንቀቂያ ለመስጠት ተገደናል ብለዋል። ላቭሮቭ ከዚህ ቀደም ፕሬዝዳንት ፑቲን የኒውክሌር የጦር መሳሪያ አጠቃቀም ገደብ የሚያቀል አስተምህሮ ወይም ዶክትሪን መፈራረማቸውን ጠቅሰው ነገር ግን ይህ የሚያሳየው ሩሲያ ለሉዓላዊነቷን አደጋ ላይ የሚጥል ነገር ከገጠማት በማንኛውም ሰዓት ኒውክሌር ጦር መሳሪያ ልትጠቀም እንደምትችል የሚገልጽ ነው ብለዋል። የዩክሬን ጦርነት የኒውክሌር ግጭትን ሊያስከትል እንደሚችል ከጦርነቱ መጀመር አንስቶ ስጋት አለ በማለት ገልጸው ላቭሮቭ ይህ ግጭት ወደ ሶስተኛው የዓለም ጦርነት እንዳያድግ ከፍተኛ ጥንቃቄ እንደሚያስፈልግ በተደጋጋሚ ተናግረናል ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ዲሚትሪ ሜድቬዴቭን ቀደም ሲል በእስራኤል ላይ የተሰነዘሩ ጥቃቶች ወደ ከዚህ በፊቱ ታይቶ የማይታወቅ የኒውክሌር መዘዞች ሊያስከትል ይችላል በማለት ገልጸው አክለውም ሲናገሩ ዲሚትሪ ሜድቬዴቭ ኢራንም በተለይም የኒውክሌር የጦር መሳሪያን ከወዳጆቿ ልታገኝ ትችላለች ብለዋል። የላቭሮቭ መግለጫዎች ደግሞ በዓለም አቀፍ ደረጃ ከፍተኛ ውጥረትና ስጋት እየፈጠሩ መሆናቸውን ተከትሎ ምዕራባውያን ሀገራት የሩሲያን የኒውክሌር ማስጠንቀቂያዎች ኃላፊነት በጎደለው መልኩ እየተመለከቱት ነው ብለዋል። ለዚህም ነው ሩሲያም በዛሬው ዕለት ሶስተኛውን ዙር የምጽአት ቀን የመጨረሻ ማስጠንቀቂያ መስጠት የፈለገችው ብለዋል። የሩሲያ ከፍተኛ ባለስልጣናት በተደጋጋሚ ስለ ኒውክሌር አደጋ ማውራታቸው በክሬምሊን ውስጥ ስላለው አስተሳሰብና ስለ ዓለም አቀፍ ደህንነት ያለውን ዋጋ ጥንቃቄ ያስፈልገዋል ብለዋል። በአጠቃላይ የሰርጌይ ላቭሮቭ የቅርብ ጊዜ ማስጠንቀቂያዎችና በዛሬው ዕለት የተደገመው የሩሲያ ሶስተኛው ዙር የምጽአት ቀን ማስጠንቀቂያ በዩክሬን እየተካሄደ ያለው ጦርነትና በምዕራባውያኑና በሩሲያ መካከል ያለው የሻከረ ግንኙነት እየሻከረ ይበል የተባባሰ መምጣቱን በጣም አስፈሪ መሆኑን ገልጸዋል። የፍጻሜ ቀን ሰዓት ወደ እኩለ ሌሊት መጠጋቱ ደግሞ ሁኔታውን ምን ያክል አደገኛ እንደሆነ የሚያሳይ ተጨባጭ ማሳያ ነው ተብሏል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፊታችን
የፊታችን ሰኞ ወደ ፍርድ አደባባይ ሊቀርቡ መሆኑ ተሰማ። ቤንያሚን ኔታንያሁ በፍርድ ቤት የፊታችን ሰኞ የሚቀርቡት ከሙስና ወንጀል ክስ ጋር በተገናኘ ነው። የቤንያሚን ኔታንያሁ የፊታችን ሰኞ ፍርድ ቤት እንደሚቀርቡ መሰማትን ተከትሎ የቤንያሚን ኔታንያሁ የቅርብ ወዳጅ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም ደንግጫለሁ የሚል መግለጫ አውጥተዋል። በእስራኤሉ ጠቅላይ ሚኒስትር በወዳጄ ቤንያሚን ኔታንያሁ ላይ እየደረሰ ነው ያሉትን አሳዛኝ ግፍ ተበሳጭቻለሁ ያሉት ትራምፕ ኔታንያሁ የእስራኤልን ታላቅ የጦርነት ጊዜ ጠቅላይ ሚኒስትር ነው ሲሉ በመጥራት በሱ ላይ እየተካሄደ ያለው የፍርድ ሂደት በጣም አስቂኝና አሳዛኝ እንዲሁም የፍትህ መዛባት ነው፣ ወዳጄን ልቀቁት ብለዋል። ዶናልድ ትራምፕ ለመላው እስራኤላውያን በሚል ባስተላለፉት መልእክት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ እስራኤል በታሪኳ ታይቶ የማይታወቅ ታላቅ ጊዜ እንዳሳለፈች ይህም በኔታንያሁ ጠንካራ አመራር እንደሆነ ገልጸው ቤንያሚን ኔታንያሁና እኔ አንድ ላይ ሆነን ከባድና ብሩህ ከሆነ የእስራኤል የኢራን የረጅም ጊዜ ጠላትነት ጋር ተፋልመን ገሃነምን አብረን አልፈናል በማለት ከኔታንያሁ ጋር የነበራቸውን ጠንካራ ግንኙነት አጉልተው ያሳዩት ዶናልድ ትራምፕ ኔታንያሁ በታላቋ ቅድስት ምድር እስራኤል ላይ የነበራቸው ፍቅር ምርጥ የጠራና ጠንካራ እንደነበር አክለው ትራምፕ አክለው ኔታንያሁ ተዋጊ እንደነበርና በእስራኤል ታሪክ ውስጥም እንደዚህ አይነት መሪ ኖሮ አያውቅም በማለት አወድሰው የትኛውንም ጠላት በአስደናቂ ሁኔታ ማጥፋት የሚችል መሪ ነው ኔታንያሁ ሲሉ ተናግረዋል። እኛም በትክክልም ለእስራኤል ህልውና እየተዋጋን ነበር። እናም በእስራኤል ታሪክ ውስጥ ከቢቢ ወይም ኔታንያሁ በላይ በብርቱ ወይም በብቃት የተዋጋ ማንም የለም። ስለዚህ ይህ የቅርብ ወዳጄን አታሰቃዩት፣ የናንተ ወዳጅ ነው፣ የናንተ መሪ ነው። አሁን ላይ ሰርቀሃል ብላችሁ በፍርድ አደባባይ ማቅረብ ተገቢ አይደለም ብለዋል። ዶናልድ ትራምፕ የእስራኤል ፍርድ ቤት ጉዳዩን አቅልሎ እንዲመለከተውና ቤንያሚን ኔታንያሁን በነጻ እንዲለቃቸውም ጠይቀዋል። ትራምፕ በእውነትም ወዳጄ ኔታንያሁ የፊታችን ሰኞ ፍርድ ቤት መቅረብ እንዳለበት ስሰማ በጣም ተደናግጫለሁ በማለት ገልጸዋል። ረጅም ጊዜ የዘለቀ አስፈሪ ትርኢት ነው፣ እንቋጨው ፈጽሞ ተገቢ አይደለም። ይህንን ያክል ጀግና ጠቅላይ ሚኒስትር እንዲህ ማድረጋችሁ ነገ ይጸጽታቸዋል ብለዋል ትራምፕ የፍርድ ሂደቱን ፖለቲካዊ ተነሳሽነት ያለውና ፈጽሞ የማይገባኝ ሲሉ ነው የገለጹት። በመጨረሻም ትራምፕ የኔታንያሁ የፍርድ ሂደት ወዲያውኑ መሰረዝ ወይም ለታላቅ ጀግናም አጥፍቶ ከሆነ ይቅርታ መሰጠት እንዳለበትም አሳስበዋል። ቤንያሚን ኔታንያሁ ከዚህ ቀደም በሙስና ወንጀል ክስ ተከፍቶባቸው የነበረ ሲሆን ክትትል ሲደረግላቸው ቆይቶ አሁን የፊታችን ሰኞ ደግሞ ፍርድ ቤት ዳግም እንዲቀርቡ ትዕዛዝ ሰጥቷቸዋል። ይህ የትራምፕ ድጋፍ መሰማቱን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ላደረጉላቸው ድጋፍና ለሰጡት መግለጫ እናመሰግናለን የሚል መግለጫ ሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእርሳቸው ላይ እየተካሄደ ያለውን የወንጀል ክስ እንዲቋረጥ ለእስራኤል ጥሪ ማድረጋቸውን ተከትሎ ለተደረገላቸው ድጋፍ ለእስራኤልም ላሳዩት ከፍተኛ እገዛ አመሰግናለሁ ብለዋል። ኔታንያሁ በማህበራዊ ሚዲያ ገጻቸው ኤክስ ላይ ባሰፈሩት ጽሑፍ ወዳጄ ትራምፕ አመሰግናለሁ፣ ለኔ ላሳየኝ ልብ የሚነካ ድጋፍና ለእስራኤልና ለአይሁድ ሕዝብም ላደረከው ከፍተኛ ድጋፍና ለከፈልከው ከባድ መስዋዕትነት እናመሰግናለን ብለዋል። አክለውም የጋራ ጠላቶቻችንን ለማሸነፍ ምርኮኞቻችንንም ለማስፈታትና የሰላም ሁኔታም በአካባቢው ላይ ለመፍጠር ያደረከውን በሙሉ አረሳውም ብለዋል። ይህ የኔታንያሁ ምስጋና በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለውን ጠንካራ ግንኙነት የሚያሳይ ሊሆን ይችላል የተባለ ሲሆን ሁለቱም መሪዎች የጋራ ተግዳሮቶችን ለመጋፈጥ ያላቸውን ቁርጠኝነትም የሚያሳይ ነው ተብሏል። በሌላ ዜና ጎረቤት በኬንያም አደባባይ ላይ በርካታ ተቃዋሚዎች ወደ አደባባይ በመውጣት ተቃውሟቸውን ያሰሙ ሲሆን በኬንያ ለተቃውሞ አደባባይ የወጡት ተቃዋሚዎችም ከፖሊስ ጋር ተጋጭተው ይዘገባ እስከተጠናከረበት ሰዓት ድረስ ቢያንስ 8 ኬንያውያን በጸጥታ ኃይሎች መገደላቸው ተመልክቷል። እንደ አውሮፓውያን አቆጣጠር በ2024 በሀገሪቱ የተቀሰቀሰው ትልቅ የጸረ መንግስት ተቃውሞ አንደኛ ዓመትን ለማሰብ በናይሮቢና በሌሎችም ከተሞች አደባባይ የወጡት የኬንያ ሰልፈኞች ከፖሊስ ጋር መጋጨታቸው ተዘግቧል። አብዛኞቹ ሰልፈኞች ሩቶ መውረድ አለበት እያሉ መፈክር በማሰማትና ሰላማዊ መሆናቸውን ለመግለጽ የዛፍ ዝንጣፊ እያውለበለቡ አደባባይ ታይተዋል።
የመንግስት መገናኛ ብዙሃን የተቃውሞ ሰልፎቹን በቀጥታ የቴሌቪዥንና የሬዲዮ ስርጭት እንዳያስተላልፉ የከለከለ መንግስት ቢሆንም ነገር ግን ክልከላው በዋና ከተማዋ ናይሮቢ በሚገኘው ከፍተኛ ፍርድ ቤትም ተሽሯል። ሩቶ ተቃዋሚዎች ወደ ፕሬዝዳንቱ መኖሪያ ቤት እየተጠጉ ሲመጡ ሰላምና መረጋጋት እንዳያደፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞቹን ወደ ፕሬዝዳንቱ መኖሪያ እንዳይጠጉም ከልክሏል። ፕሬዝዳንቱ የተቃውሞ ሰልፎችም የኬንያን ሰላም ማደፍረስ የለባቸውም፣ ነገሮችም ሲበላሹ የምንሄድበት ሌላ ሀገር የለንም፣ የሀገራችንን ሰላም መጠበቅ የኛ ኃላፊነት ነው ብለዋል። ፕሬዝዳንቱ ሩቶ ይህንን ያሉት በባህር ዳርቻው ከተማ ኪሊፊ እየተካሄደ በነበረው የቀብር ስነ ስርዓት ላይ ባሰሙት ንግግር ነው። ፕሬዝዳንቱ በናይሮቢ በሚገኝ መኖሪያ ቤታቸው አለመኖራቸውን የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድ ሞክረዋል። ፖሊሶችም ዋና ዋና መንገዶችም በተለይም ወደ ቤተ መንግስቱና ወደ ፓርላማ የሚወስዱትን መንገዶች ለመዝጋት ሽቦና መሰናክሎችን መጠቀሙም ተነግሯል። መንግስት ባሳለፍነው ረቡዕ በተካሄደው የተቃውሞ ሰልፍ ላይ የሞቱ ሰዎችን ቁጥር እስካሁን ይፋ አላደረገም። ነገር ግን የኬንያ የሕክምና ማህበረሰብ፣ የኬንያ የህግ ባለሙያዎች ማህበርና የፖሊስ ሪፎርም ወርኪንግ ግሩፕ በጋራ ባወጡት መግለጫ በትንሹ የዘገባ እስከተጠናከረበት ሰዓት ድረስ 8 ተቃዋሚ ሰልፈኞች በፖሊስ ተገድለዋል ብለዋል። ከተጎዱት 400 ሰዎች መካከልም 83ቱ ልዩ ሕክምና የሚያስፈልጋቸው ሲሆን 8ቱ ደግሞ በጥይት ቆስለዋል። ጉዳት ከደረሰባቸው ኬንያውያን መካከል 3ቱ የፖሊስ አባላት መሆናቸውን መግለጫው አክሏል። የሰብአዊ መብት ተሟጋች ድርጅቶችም አምነስቲ ኢንተርናሽናል ኬንያ የሟቾችን ቁጥር 16 አድርሶታል። አንድ አሚና ሙዴ የምትባል ሰልፈኛ የተቃዋሚ ሰልፉ ለምን እንደተቀላቀለች ለቢቢሲ ስትናገር የልጆችን ወደፊት እድል ለመታገል ነው ብላለች። እንደ ሀገር በተለይም ደግሞ በትምህርትና በሌሎችም ነገሮች ወደ ትክክለኛው አቅጣጫ የሄድን አለመሆኑ ይሰማኛል። አገሪቱና አመራሩ እኛን የሚያዳምጥበት ጊዜ የለውም በማለት ገልጻለች። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጸ ተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኮስ ተቃዋሚዎችም ሽፋን ለማግኘት ሲሯሯጡ ሲያስሉና አይኖቻቸውንም ሲከልሉ በግልጽ ይታያል ብለዋል ቢቢሲ። በከተማዋ መሃል ተቃዋሚ ሰልፈኞች በተዘጉ ሱቆችና ባዶ ጎዳናዎች መካከል አልፈው ተቃውሟቸውን ሲያሰሙም እንደነበር ገልጿል። ባለፈው ዓመት በዚህ አካባቢ የተገደሉትንና የቆሰሉትን ለማስታወስ በፓርላማው ዙሪያ ባለው አጥር ሀዘንተኛ ቤተሰቦችንና እንቢተኛ ወጣቶችን የአበባ ጉንጉኖችና በእጅ የተጻፉ ማስታወሻዎችን ይዘውም ታይተዋል። አንዲት የኬንያ ባንዲራ የለበሰችው ወጣትም ህዝባዊ ተቃውሞውን ለማስቆም በሚሞክሩ የጸጥታ ኃይሎች የተገደሉትን ሰዎች ስም ዝርዝር የያዘ ፓስፖርትም ይዛ እንደታየች ተገልጧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ